አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግ ስም እንባዬን ከዓይኔ ላይ አብስም እንባዬን ከዓይኔ ላይ አብስም አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግ ስም እንባዬን ከዓይኔ ላይ አብስም እንባዬን ከዓይኔ ላይ አብስም ፍቅር ከሰው ልጆች ቀስቅሶ ትውልዱ በበደል ተይዞ ወዳጅ በወዳጁ ጨከነ መውደዱ የሽንገላ ሆነ መውደዱ የሽንገላ ሆነ አድነኝ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግ ስም እንባዬን ከዓይኔ ላይ አብስም እንባዬን ከዓይኔ ላይ አብስም ሆኖበት ክብሮ መነውሮ ተጣሰ የፍቅር ድንበሩ እርቦ የማይሞቀው ሆነ ደስታው ከእጁ ላይ ተነነ ደስታው ከእጁ ላይ ተነነ አድነኝ አምላኬ አድነኝ ዘምሩ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግ ስም እንባዬን ከዓይኔ ላይ አብስም እንባዬን ከዓይኔ ላይ አብስም ለቃል መታዘዝ ዘነጋ ተክዞ መሽቶ የነጋ ለክፉ አሳልፎ ሰጠ ወንድሙን አይለወጥ ወንድሙን አይለወጥ አድነኝ አምላኬ አድነኝ አድነኝ ጌታዬ አልቋል ከምድር ላይ ደግ ስም እንባዬን ከዓይኔ ላይ አብስም እንባዬን ከዓይኔ ላይ አብስም ትንኝን ያጥራል ከሰው ላይ የራሱን ምሰሶን ሳያይ ይሆናል የወንድሙ ፈራጅ ተይዞ በእግዚአብሔር እጅ ተይዞ በእግዚአብሔር እጅ አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አልቋል ከምድር ላይ ደግ ስም እንባዬን ከዓይኔ ላይ አብስም እንባዬን ከዓይኔ ላይ አብስም ተሰዶ ሲኖር ሲገባ ሁሉም ሊዋደድ አንዱ በአንዱ ላይ ይነሳ አካሉን ቀኝ እጁን ይንቃል ወንድሙን እህቱን ይጠላል አድነኝ አምላኬ አድነኝ አድነኝ
ከምድር ላይ ደግሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው አድነኝ ጌታዬ አድነኝ አድነኝ አምላኬ አድነኝ አቋሬ ከምድር ላይ ነቅሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ድገሙት አድነኝ አምላኬ አድነኝ አድነኝ ጌታዬ አድነኝ አቋሬ ከምድር ላይ ነቅሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው እንባዬን ከዓይኔ ላይ አብሰው ሸክም ለከበደ ማረም ያለ እጅግ ቀለለ ቀንበር ያለ ፍቅር ነው የሚያሰማራ በለምለም መስክ ያቆመን ፍቅር ነው የሚያሰማራ በለምለም መስክ ያቆመን ቸር አምላክ የእውነት ዳኛ አንተ ስላለህ መድኃኒቴ ቆሜ መታየቴ አንተ ስላለህ መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ ዘመኔ ተጓዝኩ ሌሊቱን በብርሃን ባታየሁኝ መሻገሬን ተጓዝኩ ሌሊቱን በብርሃን ባታየሁኝ መሻገሬን ቸር አምላክ የእውነት ዳኝ መድኃኔዓለም መድኃኔዓለም የኔ መታመኛ ዘምሩ በምን እጽናናለሁ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ ቆሜ መታየቴ አንተ ስላለህ መድኃኒቴ ቆሜ መታየቴ አከርካሪ ሰበር አልኩኝ ቀና በርትቼ ተራመድኩ እንደገና ቃልህ ኃይሌ የሚያጸናኝ በዓለት ላይ የተከልከኝ ቃልህ ኃይሌ የሚያጸናኝ በዓለት ላይ የተከልከኝ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ ዘምሩ በምን እጽናናለሁ የለኝ በምን ልበረታ ካላገዝከኝ አንተ ስላለህ መድኃኒቴ አንተ ስላለህ መድኃኒቴ
ቸር አምላክ የእውነት ዳኛ የብርሃን እናት ነሽና የብርሃን እናት ለምኝልን ድንግል ለምኝልን ድንግል ለምኝልን ጸጋንና ክብርን የተሞላሽ ምንኛ ድንቅ ነው ድንግልሽ አንቺን የማል ይሰማል ምልጃሽ ያንቺ ልመና የብርሃን እናት ነሽና የብርሃን እናት ትገቡት የብርሃን እናት ነሽና ስሟን ጥራት ለምኝልን ድንግል ለምኝልን ድንግል የብርሃን እናት ነሽና የብርሃን እናት አንድ የብርሃን እናት ነሽና የብርሃን እናት ለምኝልን ድንግል ለምኝልን ድንግል እግዚአብሔር አምላካችን እልልታችንን ይቀበልልን። ዝማሬውን ላቀረበልን ለወንድማችን ለዘማሪ ዲያቆን ሚኪያስ እግዚአብሔር አምላካችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመኑን እግዚአብሔር ያርዝምልን። ከዚህ በመቀጠል ስዕለቶች የገቡ ስዕለቶች አሉ። እነሱን ነግሬያችሁ ወደ ክቡር አባታችን ነው መወስዳችሁ። ወለተ ሥላሴ የተባሉ አንድ እናት አስራት በኩራት 200 ብር አስገብተዋል። በእሑድ ማታም በጉባኤው ላይ ተገኝታችሁ የጉባኤው ተሳታፊ እንድትሆኑ ሀገረ ስብከቱ ጥሪውን አስተላልፏል። በዚያም ጋር በካፔላ መልኩ አስቀምጧል ማለት ነው። ጥሪው ለሁላችሁ የሚደረሳችሁ ላልደረሱም አዳርሱ። እንግዲህ ከጎናችን አንድ አባታችን ወደ ክቡር አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አባቶችና እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት በወደደን በፍቅሩ በጠራን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ?
ለዚህ ሰዓት ያደረሰን አባታችንና አምላካችን መድኃኔዓለም ክብር ምስጋና ይድረሰው። ክብር ምስጋና ይድረሰው። እጅግ የምንወዳቸው የምናከብራቸው ወንድማችን መጋቢ ሃይማኖት ኢዮብ የዕለቱን ወንጌል በሚጣፍጥ አንደበታቸው ስላስተማሩን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን እግዚአብሔር ያርዝምልን። እግዚአብሔርን አመስግኑላቸው። ደስ አላላችሁ? እኔ አደራ ማለት እፈልጋለሁ። ሁልጊዜ እየሰማን መሄድ እንጂ ውጤቶች አይታዩም። ሰው የሚማረው ለማወቅ ነው። ካወቀ ደግሞ ባወቀው ዕውቀት መኖር ነው። አሁን የዛሬው ትምህርት በእውነት እግዚአብሔር በሚያውቀው እኔ ውስጤን የነካኝ የለሁም ለካ የለንም ለካ ተበልተናል ብዬ ውስጤ በጣም ነው ያዘነ። እግዚአብሔር በሚያውቀው እውነቴን ነው የምነግራችሁ። ስለዚህ ልንነቃ ያስፈልጋል። አዎ እርስ በርሳችን ከምንነካከስ፣ እርስ በርሳችን ከምንተማማ፣ ከምንጠላላ በፍቅር መኖር ያስፈልጋል። የእግዚአብሔር ልጆች ወደ እግዚአብሔር መመለስ ያስፈልጋል። ስለዚህ መጋቢ ሃይማኖት ድንቅ የሆነ ትምህርት ነው ያስተማሩና በእውነት በእድሜ በጤና እግዚአብሔር ይጠብቃቸው ብላችሁ እግዚአብሔርን በደንብ አድርጋችሁ አመስግኑ። ሌላው በዝማሬው የምናከብረው የምንወደው ዘማሪ ሚኪያስ በእውነት ደስ በሚል መዝሙር ብቻ አይደለም ሰርጾ የሚገባ ወንጌል ጭምር ነው ሲዘምር የነበረውና ዝማሬ መላእክት ያሰማልን፣ ዝማሬ መላእክት ያሰማልን። የአገልግሎት ዘመኑን እግዚአብሔር ያርዝምልን። እግዚአብሔርን አመስግኑልን። እንግዲህ ይህ አገልግሎት የተስተካከለ ሆኖ እንድንገለገል እንደነ መጋቢ ሃይማኖት ያሉ መምህራን እንዲመጡ እንደነ ዘማሪ ገብረ ዮሐንስ ዛሬም እንደዘመረልን ወንድማችን ዘማሪዎች እንዲመጡ ሁልጊዜ ወር በገባ በ27 የጠዋቱን ጉባኤ እንዲህ ባማረ መልኩ ደስ በሚል መልኩ እግዚአብሔር እንዲመሰገን እግዚአብሔር እንዲገለገል ምዕመናንም እንዲባረኩ እንዲማሩ እንዲያውቁ እየተጋች ይህንን አገልግሎት እያስገለገለች ያለች እህታችን እዚሁ የምትኖር ከእናንተው ጋር የምትኖር እናንተ የምታውቋት ዘማሪት እህታችን ዘማሪት አዜብን በደንብ አድርጋችሁ አመስግኑ። በደንብ አድርጋችሁ እግዚአብሔርን አመስግኑላት። እግዚአብሔር አምላክ የአገልግሎት ዘመንሽን ይባርክልሽ፣ ልጆችሽን ይባርክልሽ፣ ትዳርሽን እግዚአብሔር ይባርክልሽ። በደንብ አድርጋችሁ እግዚአብሔርን አመስግኑ። ሌላው እንግዲህ የዚሁ አገልጋይ አባቱ
አባቶች ካህናት ይህንን የጾሙን ሰንበት መምህራንን በመጋበዝ ዘማሪያንን በመጋበዝ የእናንተው የንስሐ አባቶች ካህናት ይህንን የወንጌል አገልግሎት የዝማሬ አገልግሎት በየሳምንቱ እንዲገለገል እያደረጉ ነው ያሉና ለእናንተው አባቶች ለካህናቱ ምስጋና ይገባቸዋል። እግዚአብሔርን አመስግኑላቸው። እንዲሁም የዛሬውን የማታውን ጉባኤ መምህራንን ዘማሪያንን የወጪ የሚችሉ ቄስ አማረ በእሳቸው አማካኝነት ስለዚህ ለጉባኤው ነገ ቅዳሜና እሁድ ያው ጠዋት ጉባኤ አለን፣ እሁድ ደግሞ ማታ ጉባኤ አለን። ስለዚህ ነገ ማታና እሁድ ማታ የአዲስ አበባ ሀገረ ስብከት የስብከተ ወንጌል መምሪያ ኃላፊው ይህንን ጉባኤ የቅዳሜ ማታውንና የእሁድ ማታውን ጉባኤ ያዘጋጀው እሱ ስለሆነ ከ10 ሰዓት ተኩል ጀምራችሁ መታችሁ በጊዜ ወደ የቤታችሁ እንድትሄዱ የዚህን አገልግሎት ተሳታፊ እንድትሆኑ በድጋሚ ጥሪያችንን እናስተላልፋለን። እናንተ ደግሞ ይህንን መሬቱን አፈር ነው ብላችሁ ሳትሰቀቁ በረከት ነው፣ እምነት ነው፣ እፈወስበታለሁ፣ እባረክበታለሁ ብላችሁ መጣችሁ ተቀምጣችሁ ስለተማራችሁ ምስጋና ይገባችኋል። ለእናንተ ደግሞ እግዚአብሔርን አመስግኑ። እግዚአብሔር ይባርካችሁ። ሌላ ሁልጊዜ እንደምንነግራችሁ እዚሁ ቦታ ያለው የመድኃኔዓለም ጸበል እንግዲህ መድኃኔዓለም የማይፈውሰው በሽታ አይደል ያለ ደዋያት ቀላል ናቸው። በሽቶች ለእግዚአብሔር ቀላል ናቸው፣ ለእኛ ግን ከባድ ናቸው። ከባድ የተባለው በሽታ እዚህ ተፈውሷል። ካንሰር ሁልጊዜ እሑድ ስንነግራቸዋለን፣ ብዙዎች ሰምታቸዋል። ዛሬ የመድኃኔዓለም ወራዊ መታሰቢያ በዓል ስለሆነ እሱም በማስመልከት ከሩቅ የምትመጡ ያልሰማችሁ ትኖራላችሁ ማለት ነው። ደግሜ የምናገረው እንጂ እሑድ እየተናገርን ነው ያለን። አንድ እናታችን በተለያዩ የሕክምና ቦታዎች ተመላልሼ ታከሜ መዳን አልቻልኩኝም። ሐኪሞች ተስፋ አስቆርጠውኝ ነበር። ትሞቻለሽ ተብዬ ነበር። እኔ ግን መድኃኔዓለም ያለ ጊዜ አይወስደኝም ጤናዬንም ይመልሰዋል ብዬ መጥቼ ተጠምቄ ጸበሉን ጠጣው የመድኃኔዓለምን ተመልሼ ሄጄ ስመረመር ካንሰር የለብሽም ተባልኩ ነው የሚሉ እናታችን። ስለዚህ አባቶቻችን የሚሉት አባባል አለ። ካህን ሲያዩት አታውቁትም? በክፍለ ሀገር ብቻ ነው የሚጠቀስ ማለት ነው። ካህን ሲያዩት ሰው ይመስላል፣ ጸበል ሲያዩት ውሃ ይመስላል ይባላል። ስለዚህ ውሃ እንዳይመስላችሁ የእግዚአብሔር ኃይል ያለበት ፈውስ የሚሰጥ መድኃኒት ነውና እየመጣችሁ እንድትፈወሱ ቤተ ክርስቲያን ጥሪዋን ታስተላልፋለች። አምላካችን እግዚአብሔር ለኢትዮጵያ ለመላው ዓለም ሰላም እንዲሰጥ መጸለይ ያስፈልጋል የእግዚአብሔር ልጆች። ስለዚህ የምትወጡ ለትንሽ ደቂቃ ቆማችሁ ምህላ እናደርሳለን። ኃጢአታችንን በደላችንን ሳይቆጥር እግዚአብሔር እንዲሰማ። ከዚህ ሁሉ ውስጥ 2 ጻድቅ 3 ጻድቅ አይጠፋም። እግዚአብሔር የሚሰማው ከእግዚአብሔር ጋር የሚገናኝ። ስለዚህ ከነ ኃጢአታችን እንዲሆን እግዚአብሔር ይሰማናል። ስለዚህ ለእግዚአብሔር ችግራችንን በጋራ ሆነን ልንነግር ያስፈልጋል። በዓለም የምንሰማው እኛው ሀገርም የምናየው። ስለዚህ ይህንን ሁሉ እግዚአብሔር ማስወገድ ይችላል።
ወደ ቀደመ ክብራችን ወደ ቀደመ ሰላማችን መመለስ ይችላልና በጋራ ሆነን ለጥቂት ደቂቃ የምህላ ጸሎት እንድናደርስ በታላቅ ትሕትና እጠይቃለሁ። ሰላም አብ ወወልድ ወመንፈስ ቅዱስ ወፍቅር ለእግዝእትነ ማርያም ሞገሰ መስቀሉ ሀብተ ረድኤቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ኢይራቅ እማእከለ ኩልክሙ እግዚኦ መሐረነ ክርስቶስ
አምላካችን እግዚአብሔር እንደወደቅን ኃይለ አጋንንትን ያውድቅልን። ልመናችንን፣ ጸሎታችንን፣ አገልግሎታችንን ሁሉ ይቀበልልን። አምላካችን እግዚአብሔር ኃጢአታችንን በደላችንን ሳይቆጥር በምሕረቱ በቸርነቱ ሁላችንን ይቅር ይበለን። ለሀገራችን ለኢትዮጵያ ለዓለሙ ሁሉ ሰላሙን ፍቅሩን ይስጥልን። መዋዕለ ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው ሁላችንን ያድርሰን። አገልግሎታችንን ይቀበልልን፣ ይባርክልን። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን አባቶቻችንና ሐዋርያት ሥልጣነ ክህነትን የሰጣቸው አባቶች ካህናት፣ ወንድሞች ዲያቆናት፣ እንዲሁም ከዚህ ቅዱስ ቦታ ያላችሁ ወንዶቹም ሴቶቹም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእናታችን የእመቤታችን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠባቂነትና ተራዳይነት ከሁላችን ጋር ይሁን። አውቀን በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት የሠራነውን ኃጢአታችንን ሁሉ የማይሠራ ኃጢአት እግዚአብሔር ይፍታ። የማይሠራ ኃጢአት እግዚአብሔር ይፍታ። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ።